ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ የምንማማረው እጅግ ጠቃሚና አስፈላጊ የሆኑ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ እንደምናነብና እንደምንተረጉም እንማማራለን። በተለይ ለእንግሊዝኛ ጀማሪ ሆናችሁ እንግሊዝኛን ለማንበብ ፈልጋችሁ ለተቸገራችሁ ቤተሰቦች እንዴት በቀላል መንገድ ፕራክቲስ ማድረግ መለማመድ በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንደምንችል በዚህ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ መከታተል እንዲሁም ደግሞ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን ማድረግ ብቻ ነው የሚጠበቅባችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከዚህ ጋር እንደምታዩቸው የተለያዩ የእንግሊዝኛ አረፍተ ነገሮች አሉ። ኦር there are different sentences or communication ሶ እነዚህን ኮሚኒኬሽኖች ወይም ደግሞ ንግግሮች እንዴት በቀላል መንገድ እናነባለን ወደሚለው ስንሄድ ኦኬ፣ ከመጀመሪያው እንጀምር። የመጀመሪያው እንግሊዝኛ አረፍተ ነገር ለማንበብ ምን ማድረግ አለብን? ምንድነው የሚጠበቅብን ወደሚለው ስንሄድ መጀመሪያ ላይ ያንዳንዱን የእንግሊዝኛ ፊደሎች ስማቸውን ማወቅ ይቀድማል። ከዛ አናባቢና ተነባቢዎችን መለየት። አናባቢና ተነባቢ ከለየም በኋላ አናባቢና ተነባቢ ፊደሎች በአንድ ላይ ሲመጡ እንዴት ይነበባሉ ወደሚለው እንሄዳለን። ሶ ከመጀመሪያው ስንጀምር የመጀመሪያዋ ፊደል ማነች? ዲ ነች። ሁለተኛዋ ኦ ነች። ሶ ዲኦ ብሎ ማንበቡ ቀላል ነው። ነገር ግን ዲኦ ምን አይነት ድምፅ አለው ነው ትልቁ ነገር። ዲኦን ዶ ብለን እናነባለን። ያ ማለት ኦ ሚል ድምፅ አላት። ስለዚህ ዲኦ ሚል ነገር ስታገኙ ዶ ብለን እናነባለን ማለት ነው። ኦኬ፣ ከዛ ኤንን ለብቻዋ እንደ ን እናነባለን፣ ቲን እንደ ት። ከዚህ በኋላ በቀላሉ አገጣጥመን ማንበብ ነው የሚሆነው ማለት ነው። ምን ብለን እናነባዋለን? ዶ ን ት ዶንት። ኦኬ፣ ወደዚህኛው ስንሄድ ደብሊኦን እንደ ኦ እናነባለን፣ ወይም ደግሞ ኦ የሚል ድምፅ አለው። ኦኬ፣ አር በአንድ ድምፅ፣ ሪ የሚል ድምፅ አለው። ዋይን እንደ ይ ባላይ ስናነበው ወሪ ወሪ ብለን እናነባዋለን። ሙሉ ሲነበብ ዶንት ወሪ። ዶንት ወሪ ስንል አትጨነቅ ወይም ደግሞ አትጨነቂ ማለት ይሆናል። ኦኬ፣ ወደ ሁለተኛው ስንሄድ ከዚህ ጋር ደግሞ ኦ ሚል ሁለት ፊደል መጥቷል። በዚህን ጊዜ ኦን እንደ ኦ ነው የምናነበው፣ ሁሌም እንደ ኦ ሳይሆን እንደ ኦ። ስለዚህ ጂኦን ጎ ብለን ሳይሆን የምናነበው ጉ ተብሎ ይነበባል። ኦኬ፣ ሁለተኛዋን ኦ እናልፋታለን ወይም ደግሞ ሳይለንት ነች። ዲን እንደ ድ በአንድ ላይ ስናነበው ጉ ድ ጉድ። ኦኬ፣ ከዛ አይን ምን ብለን እናነባዋለን? አይ ብለን እናነባለን። ዲኢን እንደ ዲ፣ ኤን እንደ አ በአንድ ላይ አይ ዲ አ አይዲያ። በአንድ ላይ ጉድ አይዲያ ምን ማለት ነው? ጥሩ ሀሳብ፣ ቆንጆ ሀሳብ እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ኤችኢን ሂ ብለን እናነባለን፣ ወይም ደግሞ ሂ የሚል ድምፅ አለው። አይናየስን ኢዝ። ኦኬ፣ ከዛ አር አይን ራይ እንላለን። ጅና ኤች ምንድን ናቸው? ሳይለንት ናቸው ወይም ደግሞ አይነበቡም። ሶ ጅና ኤችን እናልፍና ቲን እንደ ት እናነባለን። በአንድ ላይ ራይ እት ራይት። በአንድ ላይ ሲነበብ ሂ ኢዝ ራይት፣ ሂ ኢዝ ራይት። እሱ ትክክል ነው እያልን ነው፣ ወይም ደግሞ ትክክል ነው እያልን ነው። ኦኬ፣ ወደዚህኛው ስንሄድ ኤስ ኤች ኢ ሽ ተብሎ ይነበባል። አይና ኤስ እንደነገርኳችሁ ኢዝ። ኦኬ፣ ኤስ ምን ተብሎ ይነበባል? አር አይን ራይ እንላለን። ጂና ኤች ሳይለንት ናቸው ወይም ደግሞ አይነበቡም ብለናል። ቲን እንደት። ከዛ በአንድ ላይ ስናነበው ራይ እት ራይት ተብሎ ይነበባል። ሙሉ ሲነበብ ሽ ኢዝ ራይት ምን ማለት ነው? ትክክል ናት እያለን ነው። ኦኬ፣ ወደዚህኛው ስንሄድ
ኤች ኦ ደብሊውን ሃው ብለን እናነባለን፣ ወይም ደግሞ ሃው የሚል ድምፅ አለው። ኦኬ ኤን እንደ አ እናነባለን። አር ኢ በአንድ ላይ ር የሚል ድምፅ አለው። ስለዚህ በአንድ ላይ ሲነበብ አር ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ እናነባለን። ኦና ዩ እንደው በአንድ ላይ ሲነበብ ዩ ሙሉ እናነበው። ሃው አር ዩ ሃው አር ዩ ማለት እንዴት ነህ ወይም እንዴት ነሽ ማለት ይቻላል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? አይን ለብቻዋ አይ እንላለን። ኦኬ ከዛ ዲኦን እንደማንበብ ብያቸዋለሁ፣ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ከዛ በአንድ ላይ ዶ ን ት ዶንት። ኦኬ ከዛስ ኤል አይን ላይ እንላለን። ኬኢን ክ በአንድ ላይ ላይ እክ ላይክ። አይናቲን ኢት ባለ ሲነበብ አይ ዶንት ላይክ ኢት አይ ዶንት ላይክ ኢት አልወደድኩትም እያለን ነው። እሺ ወደዚህኛው ስንሄድ አይን በተመሳሳይ አይ እንላለን። ኦኬ ከዛስ ዲኦን እንደ ዶ፣ ኤንን እንደ ን፣ ቴን እንደ ት ማንበብ ነው። ባለ ሲነበብ ዶ ን ት ዶንት። ከዛ ደብሊውኤን እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት ባለ ስናነበው ዋ ን ት ዋንት። አይናቴን ኢት ባለ ስናነበው አይ ዶንት ዋንት ኢት አይ ዶንት ዋንት ኢት አልፈልግም እያለን ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? አይን አይ ማለት ነው። ከዛ ኬና ኤን በተከታታይ ሲመጡ ኬ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኤን ኦ ደብሊው ናው ተብሎ ይነበባል። ኤች አይ ኤም ምን ብለን አንብበው? ሂም በአንድ ላይ አይ ናው ሂም አይ ናው ሂም አውቀዋለሁ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ከመጀመሪያው ጋር ምንም ልዩነት የለውም፣ ተመሳሳይ ነው። ስለዚህ አይን አይ እንላለን። ኬ አትነበብም ብለናል። ኤን ኦ ደብሊው ናው ተብሎ ይነበባል። ኤች ኢ አር ሃር በአንድ ላይ አይ ናው ሃር አይ ናው ሃር አውቃታለሁ እንደማለት ነው። ኦኬ ሶስተኛውስ ምን ይላል? አይን አይ ማለት ነው። ኦኬ ከዛ ደብሊው አይ ኤል ኤል ዌል ተብሎ ይነበባል። ዌል። ኦኬ ከዛ ፒ ኤ ዋይ ፔይ ማለት ፔይ በአንድ ላይ አይ ዌል ፔይ አይ ዌል ፔይ ማለት እከፍላለሁ እያለን ነው። ኦኬ ወደዚህኛው ስንሄድ አይን አይ እንላለን። ኤን ኤም አም። ኦኬ ከዛ ሲኦ እንደ ኮ፣ ኤል እንደ ል፣ ዲ እንደ ድ በአንድ ላይ ኮ ል ድ ኮልድ ሙሉ ሲነበብ አይ አም ኮልድ አይ አም ኮልድ በርዶኛል እያለን ነው። እሺ ወደዚህኛው ስንሄድ ኤንኢን እንደ ኒ፣ ቪኢን እንደ ቨ፣ አርን እንደ ር። ከዛ አገጣጥመን ስናነበው ኔ ቨ ር ኔቨር። ከዛስ ኤምአይን ማይ፣ ኤንን ን፣ ዲን እንደ ድ በአንድ ላይ ማይ ን ድ ማይንድ ሙሉ ሲነበብ ኔቨር ማይንድ ምን ማለት ነው? ምንም አይደል ወይም ደግሞ ምንም እንደማለት ነው። እሺ ወደዚህኛው ስንሄድ ኤንኢን እንደ ኒ፣ ኤክስን ክስ እንላለን። ቲን እንደ ት በአንድ ላይ ኔ ክስ ት ኔክስት። ኦኬ ከዛ ቲአይኤምኢ ታይም ተብሎ ይነበባል። በአንድ ላይ ኔክስት ታይም ቀጣይ ጊዜ እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሊው ኢ ኤል ኤል ዌል ተብሎ ይነበባል። ኦኬ ከዛ ደብሊው ኦ እንደ ኦ፣ አር እንደ ር፣ ኬ እንደ ክ በአንድ ላይ ወርክ ወርክ ሙሉ ሲነበብ ዌል ወርክ መልካም ስራ ጥሩ ስራ እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ካደረግንን ከተለማመድንን እመኑ በአጭር ቀን ውስጥ አሪፍ ለውጥ ማውጣት እንችላለን። የዛሬ ትምህርታችን ይህንን ይመስላል። ኔክስት ዊ ዊል ሚት አዘር ቪዲዮ ኦር ኒው ቪዲዮ። በያላችሁበት ሰናይ ጊዜ። ባይ ባይ።